ሰላም ውድ የአጭር ፊልም ቤተሰቦች፣ ይኸው ዛሬም ለየት ባለ በአዲስ ፊልም የመጣን ሲሆን ልክ እንደ ሁል ጊዜው ድጋፋችሁ ሳይለየን ላይክ በማድረግና በቪፒኤን በመመልከት እስከ ፍጻሜው ድረስ አብራችሁን ቆዩ። እይታችንን ስንጀምር ይህች የምታያት ቆንጅዬ ሆስተስ ከስራ መልስ ሀገሯ ገብታ ኤርፖርቱ ስትጓዝ በማሳየት ሲሆን ለብዙ ቀናቶች ያክል ካላየችው ከፍቅረኛዋ እንዲገናኙ የሚናገር መልእክት ሲገባላትና ናፍቋት ስለነበር ፊቷን በፈገግታ ሲሞላ ለሰዓታት ያክል እረፍት አድርጋና ልብሷን ቀይራ ምሽት አካባቢ ወደ ቀጠሮቹ ቦታ ጉዞዋን ስታደርግና ፍቅረኛዋ ጆንግጂንም በአበባና በማብራቶች የደመቀው ክፍል ውስጥ ሰርፕራይዞችን አዘጋጅቶ ሲጠብቃት ከጎኑ ለዓመታት ያክል ከዚህ ቀደም አብረው የተነሷቸው ፎቶዎችና ቪዲዮዎች እየታዩ የፍቅር ግንኙነታቸው ቁም ነገርን ይዞ ወደ ትዳር እንዲገቡ ጥያቄን ሲያቀርብላት ይታያል። ደስተኛም ሆና ናሪ የተቀበለችው ሲሆን ወይንን እየጠጡ ከጎናቸው ሙዚቃ እየጫወቱላቸው አሪፍ የተባለ ቀንን እያሳለፉ እያለ ግን ከአጎቷ ስልክ ተደውሎላት በሚያሳዝን ሁኔታ እናቷ በመኪና አደጋ ሕይወቷ እንዳለፈ ሲነገራት ይታያል። ይሄ ንግግርም የደስታ ቀኗንና በፈገግታ የተሞላውን ፊቷን በድንጋጤና በሀዘን እንዲዋ ያደረገው ሲሆን በቀጣዩም ቀን ላይ የእናቷን የቀብር ፕሮግራም አከናውና እይታችን ከድፍን 10 ወር በኋላ ወደፊት ይወስደናል። በፊልሙ መጀመሪያ ላይ ልክ እንዳየነው አሁን ላይም ከስራና ከበረራ መልስ ኤርፖርት ውስጥ እየተጓዘች የሚታይ ሲሆን በአሁኑ ግን ፍቅረኛዋ ደስ በሚል የጽሁፍ መልእክት ሳይሆን እዚሁ ኤርፖርት ውስጥ ቆሞ ሲጠብቃት ስታገኘው ደስተኛ ሆና ብታቅፈውም ከዚህ ቀደም ከሱ የምታገኘውን የፍቅር ስሜት ሳይሆን ፊቱ ኮስተር እንዳለ በስራ ጉዳይ እንጂ እሷን ለማግኘት እንዳልመጣት ሲነግራት የባህሪው ለውጥ ግራ ቢያጋባትም ተሰናብታውና ወደ ስራው እንዲያመራ ነግራው ግን እሷ ወደ ቤቷ ጉዞዋን ስትቀጥል ይታያል። ከጥቂት ደቂቃዎች በኋላ ግን ከቦታው ለቃ ከመሄዷ በፊት ያመጣችለትን ስጦታ ሰጥታው ስላልነበር እየደወለችለት ተመልሳ ልታገኘው ጉዞዋን ስትቀጥልና ከርቀት ከሌላ ሰው ጋር ስልክ እያወራ እሱም የቻኮለ በሚመስል መልኩ ዱብ ዱብ እያለና እየፈጠነ ሲጓዝ ስትመለከተው ሌላ ሰው ሊያገኝ እንደመጣ ስለገባትም በዝምታ ኋላው ስትከተለውና በሚያሳዝን እንዲሁም ባልጠበቀችው ሁኔታ ከገዛ የስራ ባልደረባዋና ጓደኛዋ ጋር ሲተቃቀፍ ስትመለከተው ይታያል። ይሄ ክስተት በፍቅረኛዋና በገዛ ጓደኛዋ እንደተከዳች እንዲገባት ያደረጋት ሲሆን ንዴቷን መቆጣጠር ከብዷት ከፊት ለፊታቸው በመግባትና መኪናውን አስቆመው ጓደኛዋ ዮጂን እያጣፋች ከመኪናው ስታስወጣት ፍቅረኛዋ ጆንግጂንም ቢሆን ከመኪናው መስታወት ጋር እያጋጨች ስትቀጠቅጠው ብንመለከትም እይታችን ከሀሳቧ እንድትመለስ አድርጎ ግን ጥግ ላይ በድንጋጤ ደርጋ እንደቆመች ሁለቱ በመኪና አብረው ሲሄዱ በዝምታ ስትዋጥ ያሳየናል። ለጥቂት ሰዓታት ያክል ከራሷ ጋር እያወራች ከቆየች በኋላ ልብሷን ቀይራ ወደ እናቷ የመቃብር ቦታ ጉዞዋን ስታደርግና ለፍቅረኛዋ ጆንግጂንም ሳይቀር ደውላለት እንደማገጠባት እንዳወቀችበት ባትነግረውም የፍቅር ግንኙነታቸው ግን እዚህ ላይ እንዲያበቃ ቁርጡን ነግረው ስልኩን ስዘጋበትና ባትሰማትም ለሟች እናቷ ግን የተፈጠረውን ነገር በሙሉ ከተናገረች በኋላ ሳሩ ላይ ልክ እንደ ሕፃን ልጅ እየተገለባበጠ ተቀምጦ የነበረን በእሷ እድሜ ያለ አንድ ወጣትን ልትመለከት ችላለች። እዚህ ምን እንደሚሰራ እየጠየቀችው የቃላት ልውውጥን ካደረጉ በኋላ በሳይክሉ ከቦታው ለቆ ሲሄድ እንደምንረዳው እዚህ ሰፈር ውስጥ ታዋቂ የሆነ ምግብ ቤት እንዳለው ልንረዳም ችለናል። ከቀጣዩ ቀንም ጀምሮ እንደከዳቻትና ከፍቅረኛዋ ጋር እየማገጠች እንደነበር ሁሉንም ነገር እንዳወቀችባት ለጓደኛዋ ግልጽ አድርጋ ተናግራ ከሱም ሆነ ከሷ እንድትርቅ የማስጠንቀቂያ መልእክትን ስትሰጣትና ሁሉንም ነገር ያወቀው ፍቅረኛዋ ጆንግጂንም አንድ ቀን ምሽት ላይ እንዲገናኙ አድርገው እንደጸጸተውና ይቅርታ እንድታደርግለት ቢጠይቃትም ጠጥታ ስለነበር በስካር ስሜት ውስጥ ሆና ለእሱ የነበራትን ስሜት ሙሉ በሙሉ እንዳጣችው ስለዚህ ይቅርታ እንደማታደርግለት በመናገር ካጠገቧ ልታርቀው ችላለች። አስቀድሜ እንደነገርኳችሁ ጠጥታና ሰክራ ስለነበር ታክሲ በመያዝ ወደ ሟች እናቷ ቤት ጉዟን ያደረገች ሲሆን ውስጥ ላይ ግን ባልጠበቀች ሁኔታ ከዚህ ቀደም መቃብር ቦታው ላይ አግኝታ የነበረውን ግለሰብ ስታገኘውና ሰካሩ ስለነበረች በቅጡ ስለማንነቱ እንኳን ሳትጠይቀው እናቷ ክፍል ገብታ እንቅልፏን ስተኛም ይታያል። ትላንትና የተፈጠረውን ነገር አንድም ባታስታውስም ጠዋት ላይ ግን የስካር ስሜቷ ብዙም ሳይለቃት እየተንገዳገደች እያለ ከጠረጴዛው ላይ ወደቀ ዕቃ እግሯን ሲመታትና ድምጿን ከፍ አድርጋ ሰጮ ልክ እንደ አባት ድምጿን የሰማው ዱጃንም የቻኮለ እሷ ጋር ሲመጣና በቅጡ ምን አጋጥሟት እንደሆነ እንኳን ሳይጠይቃት አቅፏት ወደ ሐኪም ቤት ይዟል ሲሞክርና ውጪ ላይ እሱን እየጠበቀ የነበረውና ሀብታሙ ዳዳ ግሩፕ የተሰኘ ካምፓኒ ዳይሬክተር የሆነው ዴቦንግም የተፈጠረውን ነገር በመመልከት በእሱ መኪና ሐኪም ቤት እንዲሄዱ
ሲረዳቸው ይታያል። ከደረሱም በኋላ እግሯ ላይ ካጋጠማት ጉዳት በተጨማሪ የትላንትናው ስካር ሳይለቃት እያዞራት ስለነበር በዶክተሮቹ ሙሉ ምርመራ እንድታደርግ አድርጎ ሁሉንም ክፍያ እሱ የከፈለ ሲሆን ዶክተሮቹም ከምርመራው ጭንቀት እንዳለባት እንደተረዱ የእንቅልፍ መድኃኒትን እንደምታበዛና በተለይ ከአልኮል መጠጥ በኋላ መድኃኒት እንዳትወስድ ሲያስጠነቅቃት ይታያል። ከሁሉም ነገር በላይ እሷን ግራ ያጋባት ግን እናቷ ቤት ውስጥ ዱጂንን መመልከቷ ሲሆን ሕክምናዋን እስክጨረስ ድረስ ከጠበቀች በኋላ ከእሱ ጋር መነጋገሯን ቀጥላ ስለማንነቱ ግልጽ አድርጋ ስትጠይቀው ግልጽ ባያደርገውም ባልጠበቀች ሁኔታ ግን የሟች እናቷ ባለቤት እንደነበርና በአጭሩ ለእሷም ቢሆን የእንጀራ አባቷ እንደሆነ ሲነግራት ከእሷ ጋር እድሜው ተቀራራቢ በመሆኑም እየሳቀችበት እያለ ስልኩን አውጥቶ ከእናቷ ጋር ሲጋቡ የተነሱትን ፎቶ ያሳያት ሲሆን ይሄም ነገር ሙሉ በሙሉ እንድታምነው ሊያደርጋት ችሏል። ሐኪም ቤት በመኪናው ጭኖ ያመጣቸው ዴቦንግ ደግሞ እሱን ብቻውን እስኪሆን ድረስ በመጠበቅ ከሟች ሚስቱ ተቀብሎ እያስተዳደረው ያለውን መኖሪያ ቤትም ሆነ ካፌውን ለእሱና ለካምፓኒው እንዲሸጥለት ሊያሳምነው እየሞከረ ሲሆን ዱጃን ግን አልሰማ ሲለው ወደ ናሪ ጋር ጉዞውን አድርጎ በተራው ስለ ዱጃን መጥፎ ነገር እየነገራት እሷን ለማሳመን እየሞከረም ይገኛል። ቤት ከተመለሱ በኋላ ከእናቷ አደራ የተሰጠው በሚመስል መልኩ የተለያዩ ምግቦችን ሰርቶ እንድትበላ ሲያደርጋት በአጠቃላይ ሊንከባከባት ሲሞክር የምናይ ሲሆን ሐኪም ቤት ውስጥ ዶክተሮቹ እንደነገሩትን መጨነቅ እንደሌለባት ሲነግራት ዴቦንግ የነገራት ነገር ተጨምሮባት ናሪ ግን ሙሉ በሙሉ አምናው ስላልነበር ከጥቂት ደቂቃዎች በኋላ ስራ ቦታ እስኪሄድ ድረስ ጠብቃ እሱ ክፍል በመግባት እቃዎቹን መበርበር ስትጀምርና ስለ እሱ የሚያጠራጥር ነገር ካለ ስትፈልግ ይታያል። ብዙም ሳቆይ ግን በሚያሳፍር ሁኔታ ቦክሰሩን በእጇ እንደያዘችው ሳታስበው መጥቶባት እጅ ከፍንጅ የያዛት ሲሆን ስልኳ ጠፍቶባት ለማግኘት እየሞከረች እንደነበር በመናገር ስታስቀይስ ይታያል። በቀጣዩ ቀን ጠዋት ላይ ግን ከእሱ ጋር ለመግባባት የፈለገች በሚመስል መልኩ በአሁኑ እሷ ቀድማ በመንቃት የሚበላ ቁርስን ስታዘጋጅ ትላንት ላደረገችው ነገር በዛውም ይቅርታ ለመጠየቅ ያዘጋጀችውን ቁርስ አብረው እንዲመገቡ ስትጠይቀው እየተቀለሰለሰች የሱፉን ኮሌታ ሳይቀር እያስተካከለችለት ስለነበር የቀድሞ ፍቅረኛዋ በአጋጣሚ ሲመጣና ይህንን ክስተት ሲመለከት በጥቂቱም ቢሆን እንዲቀና ቢያደርገውም ዱጃን ግን ወደ መጣችበት ከተማ እንድትመለስ እየነገራት ለብቻዋ እንዳትሆን ከፈለገች የቀድሞ ፍቅረኛዋ እንዲያደርሳት ሊነግራት ችሏል። ፊቷ ኮስተር እንዳለ ናሪ ግን አሁን ትልቅ ሰው እንደሆነችና የሰው እርዳታ እንደማያስፈልጋት ተናግራ ትታቸው ወደ ቤት ስትገባና ተከትሏት የቀድሞ ፍቅረኛዋ በመግባት ግን ይቅርታዋን ለማግኘት እንደለመደው መለማመጡን ቀጥሏል። እሱ ከቦታው ለቆ እስኪሄድ ድረስ ጠብቃ ግን ዱጃን የሚሰራበት ካፌ አምርታ ለማንኛውም በማለት ስልክ ቁጥሩን ተቀብላ ስለ እናቷ ማውራታቸውን የቀጠሉ ሲሆን እናቷ የምትወደውን ዘፈን የስልክ ጥሪው አድርጎ ስለነበር እየተመሰጠችበት ቆይታ በአፉ እንዲዘፍንላት እያደረገችው ይገኛል። ይሄ ክስተት በጥቂቱም ቢሆን እንዲግባቡ አድርጓቸው ወደ መጣችበት ከተማ ለመመለስ ከተሰናበተችው በኋላ ከቤት ውጭ የቀድሞ ፍቅረኛዋንና ዴቦንግን እየጠበቋት ያገኘቻቸው ሲሆን ሁለቱም እኔ ሊሸኝሽ በማለት መጨቃጨቃቸውን ሲቀጥሉ ናሪ ግን ከቀድሞ ፍቅረኛዋ ይልቅ ዴቦንግን መርጣ ጉዞዋን ቀጥልና ዱጃንም ቢሆን የእሷ ቤተሰብ ከዚህ ቀደም ከእሱ ተበድሮ የነበረውን ገንዘብ እሱ እንደሚመልስለት በመናገር ከዚህ በኋላ እየተከታተለ እንዳያስቸግራት ዶንግጂንን ሊያስጠነቅቀው ችሏል። ከዚህም ክስተት በኋላ ጥቂት ወራቶች እየተቆጠሩ ሲመጡ በአካል በድጋሚ ሁለቱ ባይገናኙም ስልክ ቁጥር ተለዋውጠው ስለነበር ግን በጽሁፍ መልእክት ማውራታቸውንና መገናኘታቸውን ሲቀጥሉ እሱ ደግሞ በባህሪው ዝምተኛ ነገር በመሆኑ ዳክሺን የተባለችዋና ፎቶዎችን ማንሳት የሚመቻት የሃይስኩል ተማሪ እንዲሁም ዳይሬክተር ዴቦንግ ታናሽ የሆነችዋ ሴት ጋር በአጋጣሚ ተተዋውቆ ትኩረቱን እሱ ባይሰጣትም በመጀመሪያ እይታ የአይን ፍቅር ግን ከሱ ሊይዛ ችሏል። ታዲያ በአጋጣሚ አንድ ቀን ላይ ናሪ የእናቱ የሙት ዓመት ክብረ በዓል ቀን ደርሶ ስለነበር እሱን ለማክበር ተመልሳ ወደዛ ከተማ የመጣች ሲሆን ከዱጃን ጋር በስልክ ቢሆንም እየተቀራረቡ መጥተው ስለነበር ግን ስጦታን ሳይቀር ይዛለት ስመጣና ለጊዜው ማንነቱን ካላወቀችው ሰው ጋር በስልክ እያወራና እየጨቃጨቀ ስለነበር ከንግግሩ በጥቂቱም ቢሆን ስለ ድሮ ታሪኩ ፍንጭን ያገኘች ሲሆን ጨርሶ ስልኩን በመዝጋት ልብሱን ለመቀየር ከላይ ሲያውልቅም ግራ የሚያጋባውንና ጀርባው ላይ ያለውን ትልቁን ንቅሳት ይህ አጋጣሚ እንድትመለከተው ሊያደርጋት ችሏል። ተያይተው እርቃኑን በመሆኑ ጥቂት ሰከንዶችን ተፋጠው ከቆዩ በኋላ ስጦታ እንዳመጣችለት በመናገር አስቀይሳ ጉዳዩን እንዲረጋጋ ያደረገች ሲሆን ተመልሳ እዚህ ከተማ እንደመጣች ያወቀው ዴቦንግም በቀጣዩ ቀን ጠዋት ላይ እንዲገናኙ አድርጎ የቤተሰቦቿ የሆነውን ካፌውንም ሆነ መኖሪያ ቤቱ ያረፈበትን ካርታ እያሳየ
በማሳያት እዚህ ቦታ ላይ ለመገንባት ስለታቀደው ፕሮጀክት ሁለቱም በዚህ ፕሮጀክት ምን ያክል ሊጠቀሙ እንደሚችሉ በጥልቀት ሲያብራራላትና በአሁኑ ሰዓት ከእሷ በላይ ይህንን ቦታ ለመቆጣጠር መብት ያለውም ዱጃን እንደሆነ በግልጽ ሲያስረዳት እናያለን። ትላንትና ማታ ከሰማችው ወሬም ሆነ ከተመለከተችው ንቅሳት በኋላ ስለ ዱጃን የበለጠ ለማጣራት ጉጉትም አድሮባት ስለነበር እቤት ተመልሳ አውቃ የታመመች በማስመሰል ከፋርማሲ መድኃኒትን እንዲገዛላት ዱጃንን የላከችው ሲሆን ይህንን አጋጣሚ በመጠቀም ግን እሱ ክፍል ገብታ ተጨማሪ ማስረጃ ለማግኘት መሞከሯን ስትቀጥል ከእሱ የዓይነ ፍቅር የያዛትና ካሜራማኗ ዱክሺን ግን ተደብቃ ፎቶዎችን እሷን በማንሳት አሳይታ ሁሉንም ነገር እንዲገባው ስታደርገው እሱም ቢሆን ድምፁን ከፍ አድርጎ ከተመለሰ በኋላ ከመቆጣት ይልቅ የላከችውን መድኃኒት እንዳጣውና ይልቁንስ ምግብ እንዳመጣላት እየነገራት ይገኛል። በሌላ በኩል የቀድሞ ፍቅረኛዋ ደግሞ አሁን ድረስ የእሱ የስራ አጋር ከሆነችዋና የኦጃ ከተባለችዋ ሴት ጋር የፍቅር ግንኙነቱን ያላቋረጠ ሲሆን በተደጋጋሚ ከናሪ ጋር ይገናኝ ስለነበር ግን ይህ ነገር ምቾትን ሳይሰጣት ሲቀርና ለእሱ ያለው ፍቅር አሁን ድረስ እንዳልወጣለት ስትጠይቀው እሱ ግን ቤተሰቦቹ የተበደሩትን ገንዘብ ለማስመለስ እየሞከረ እንደሆነ ሊነግራት ችሏል። በዚህም ምክንያት ናሪና ዱጃን እስከ ምሽት ድረስ እንዴት እናቴ ንብረቷን በሙሉ ከኔ ይልቅ አንተ እንድትቆጣጠረው ልሰጥ ቻለች በማለት ስትጠይቀው ተጨማሪ የሟች እናቷ ስልክ አሁን ላይ የት እንደሚገኝ እሱን ስትጠይቀውና ይሄም አልበቃ ብሏት በመካከላቸው ባለው የእድሜ ልዩነት አማካኝነት እናቷን ከልብ ወዶ ሊያገባት እንደማይችል ስለገባት እስከ ዛሬ አንድ አልጋ ላይ እንኳን ተኝተው ያውቁ እንደነበር እየጠየቀችውና እየጨቃጨቁ ከቆዩ በኋላ ምሽት ላይ የሙት ዓመት ክብረ በዓሏን አንድ ላይ ያከበሩ ሲሆን ጥቂት ደቂቃዎችንም ከቆዩ በኋላ የቀድሞ ፍቅረኛዋ ጆንግ ጂን የሚጠጣ አልኮል መጠጦችን ይዞ እነሱ ጋር ሲመጣና አስተውሎ ለሙት ዓመት ክብረ በዓል በመምጣቱ እንዲገባ አድርገውት ሶስቱም አንድ ላይ እየጠጡ የተለያዩ ወሬዎችን ሲያወሩም ይታያል። በተመሳሳይ ሰዓት ላይ የቀድሞ ጓደኛዋ የነበረችው ዮጃ ናሪን ለማግኘት ፍቅረኛዋ እንዳመራ በማወቋና ደጋግማ ብትደውልለትም ስልክ ሊያነሳላት ስላልቻለ የቅናት እንዲሁም የንዴት ስሜት ውስጥ ሆና ወደ ሰፈሯ ስትመጣና በአጋጣሚ በመንገዷ ላይ ዳግሺምን አግኝታት የቤቱን አድራሻ በማጣራት እነሱ ጋር ስትደርስና ከሁለቱ አስቀድሞ ጆንግ ጂንም በስካር ውስጥ ሆኖ እንቅልፉን ተኝቶ ስለነበር ዱጃን ደግፈው ከቤት ሲያወጣው ልታገኛቸው ትችላለች። ናሪም ሰክራና ሞቅ ብሏት ስለነበረ እስከዛሬ በሆዷ ውስጥ የያዘችውን ለእሷም ሆነ ለቀድሞ ፍቅረኛዋ ያላትን ጥላቻ የጮች ካወጣችሁ በኋላ ጆንግ ጂንን ይዛ ከዚህ ቦታ ለቃ እንድትሄድ ልታደርጋት ትችላለች። ጥቂት ከተጓዙም በኋላ መኪና ውስጥ እሱ እንቅልፍ እንደወሰደው ስለሚገኝ ከኪሱ ስልኩን በማውጣትና ፓስወርዱን በመክፈት መመልከቷን ሲቀጥል ከወላጅ እናቱ ጋር ተጻጽፏቸው በነበሩ ቴክስቶች አማካኝነት ከቀድሞ ፍቅረኛው ናሪ ጋር እስከዛሬ እንዳልተጣላ እንደምታውቅ ስትረዳና እስካሁን የሚወዳት በሚመስል መልኩ የፎቶ ጋላሪ ውስጥ ስትገባም ከናሪ ጋር ድሮ ላይ ያሳለፋቸውን ጣፋጭ ጊዜያት የሚያሳዩ ፎቶዎችን እስካሁን በስልኩ እንደያዘ ስትረዳና ተናዳና ስሜት የሆና ስደልታቸው ይታያል። ዱጃን ደግሞ የመኝታ ክፍል ውስጥ ስካር ውስጥ ሆኖ እንቅልፉን ተኝቶ ስለነበር የዓይነ ፍቅር ከሱ ያዛት ዳግሺን ወደ ክፍሉ ስትገባና የተኛበትን ትራስ አስተካክላለት ብርድ ልብሱን ስታለብሰው ከክፍሉ ለቃ ለመውጣት ስትሞክርም ልክ እንደሱ እንደሰከረች እያስመሰለች የነበረችው ናሪ ስራዎቹን ወደሚሰራበት ሚስጥራዊ ክፍል ስትገባ የታሰለ ስለነበር ሳታስበው ከኋላዋ በመምጣት ክፍል ውስጥ እንዳለች ስትቆልፍባት ይታያል። ምሽቱ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ ከሷ ቀድሞ ከእንቅልፉ የነቃ ሲሆን ትላንትና ማታ ስካር ውስጥ ሆኖ ትከሻዋ ላይ እንቅልፍ ወስዶት እንደነበር ሲያስታውስ ልብሱን ቀይሮም ከክፍሉ ሲወጣ ስራዎቹን የሚሰራበት ክፍል ውስጥ ጫጫታ ሲሰማና አስቀድሞ ሌባ ቢመስለውም ከፍቶ ግን እሷ እንደሆነ ሲመለከት ከሁለቱ ውጭ ለጊዜው እዚህ ቤት ውስጥ ሌላ ሰው ስለማይኖርም ናሪ እሱ የቆለፈባት መስሏት ስጮህበትና እየደጋገመ እሱ እንዳላደረገው በመናገር ግን ሁለቱ በጋራ ሆነው የጫማ ኮቴ እየተመለከቱ ሰውየው ማን እንደሆነ ለማጣራት እየሞከሩም ይገኛል። ጆንግ ጂንም ራሱን እዛው መኪና ውስጥ እንደተኛ ያገኘ ሲሆን እየተንገዳገደ ቤቱ ሲገባም ውስጥ ላይ ፍቅረኛውን ሲያገኛት የተጨነቀችን በማስመሰል ከትላንትና ማታ ጀምሮ እዚህ ተቀምጣ እየጠበቀችው እንደነበር እሱ ግን ናሪ ጋር ቆይቶ እንደመጣና ከህይወታቸው ናሪ ሊያስወጧት እንደሚገቡ በመናገር ትላንትና አብረው እንዳልነበረች ስታስመስል ይታያል። ከእናቷ ሙት ዓመት ክብረ በዓል ቀን በኋላ በስሟ ወደ ሰየሙትና የመቃብር ቦታው አቅራቢያ ወደሚገኘው ዛፍ ጋር አምርተው ተቀምጠው እነ ናሪ ስለተለያዩ ነገሮች እያወሩ ስለነበር ግልጽ አድርጎ ስለ ጉዳዩ ዱጃን ባይነግራትም ከመጥፎ ሰዎች የእናቷን ንብረትና መሬት ለመጠበቅ እየሞከረ እንደሆነ ለደህንነቷ ሲባል ስለ ጉዳዩ በጥልቀት ልትገባበትም ሆነ ልታውቅ እንደማይገባ ለጊዜው ግን እሱ እንድታምነው ቢነግራትም ሙሉ ልቧ አምናው ስላልነበር ግን በተደጋጋሚ ከዳይሬክተር ዴቦንግ ለሚመጡላት የተለያዩ
ጥያቄዎች ከእሱ ጋር አብረው ለመስራት ሳይቀር እየተስማማችና ጥቂት ቀናቶች እየተቆጠሩ በመጡ ቁጥር ስለ ጉዳዩ እያወሩበት ይገኛል። የሚፈልገውን ነገር ለማግኘት የቋመጠ በሚመስል መልኩ ዴቦንግም ከበረራ ስትመለስም ሆነ ወደ ስራ ስትሄድ በተደጋጋሚ ኤርፖርት ውስጥ እያገኛት ስለነበር የስራ አጋር የሆነችው ዮጂ በአጋጣሚ ስታየውና ከጆንግ ጂን ጋር የፍቅር ግንኙነት ውስጥ ብትሆንም ይሄ የተመቻት በሚመስል መልኩ ግን ትኩረቱን ለማግኘት ካጠገቡ ስታልፍና አፍጣ ስትመለከተው ይታያል። በስራ ጉዳይ በረራዎችን እያደረገች እያለ ልክ እንደ አባቷ ዱጃን የጽሁፍ መልእክትን እየላከና እየደወለላት ደህንነቷን ለማረጋገጥ የሚሞክር ሲሆን ከእሱ ፍቅር የያዛት ዳክሺም ደግሞ ከቤቱ የሚወጣበትን ሰዓት እየጠበቀችና በአጋጣሚ የተገናኙ እያስመሰለች ልትቀርበው ስትሞክር ሳይክሏ እንደጠፋባት ነግረው ስለነበር የተለያዩ መንገዶችን ተጠቅሞና አግኝቶላት እሱ ከቁም ነገር ባይቆጥረውምና ሊረዳት ቢፈልግም ባህር ዳርቻው አካባቢ ግን ሁለቱም እየነዱና አሪፍ ጊዜን ለማሳለፍ እየሞከሩም ይገኛል። ታዲያ በአጋጣሚ አንድ ቀን ላይ ናሪ መቀበል ያሉባት ዶክመንቶች እንዳሉ ተነግሯት ወደ ተሰጣት አድራሻ ጉዞዋን በምታደርግበት ሰዓት ላይ ቢሮ ውስጥ ተቀምጣ ለብዙ ደቂቆች ያክል ሰዎቹን እስኪመጡ መጠባበቅ ሲጀምርና በሚቆዩበት ሰዓት ላይ ከዚህ ቀደም ዱጃን መጠንቀቅ እንዳለባት አሳውቋት ስለነበር መጠራጠር ጀምራ ያለችበትን አድራሻ ሚሴጅ ስታደርግለት ጥቁር በጥቁር የለበሱ ሁለት ሰዎች ብዙም ሳይቆዩ ግን ወደ እሷ ጋር በመምጣት ከፊት ለፊቷ የተለያዩ ዶክመንቶችን አስቀምጠው ከመሞቱ በፊት ወላጅ አባቷ ገንዘብ ከነሱ ተበድሮ እንደነበር፣ ስለዚህ እሷና ቤተሰቦቿ ዕዳ ውስጥ እንደሚገኙ ሊያሳውቋት ሲሞክሩ የጠሩላት ገንዘብ ብዙ በመሆኑ መደናገጥ ስትጀምርና ተቻክሎና ፈጥኖ ዱጃን መጥቶ ስለነበር ግን ክፍሉ ውስጥ በመግባት ከዚህ ቀደም እንደማያውቃቸው ለሰዎቹ በድጋሚ እሷን እንዳያስቸግሯት አስጠንቅቆ እጆቿን በመያዝ ከክፍሉ ለቃ እንድትወጣ ሲያደርጋትና ይሄ ክስተትም ናሪ ለመጀመሪያ ጊዜ በሱ ላይ እምነት እንዲሰማት ሲያደርጋት ከፎቁ ለቀው እንደወጡ ግን በድንገት እያዞረ መጥቶ ራሱን ስቶ መሬት ላይ ሲወድቅና እይታችንን በትውስታ ከብዙ ዓመታቶች በፊት ወደ ኋላ ውስጡን ኤሌመንተሪ ገና ተማሪ እያለ ከነበረበት ጊዜ ጀምሮ እሷ አስተውላ ባታውቀውም እሱ ግን እንደሚያውቃት ያፈቅራት ስለነበርም ለብዙ ጊዜያት ያክል ይከታተላት እንደነበር እያደገና ጊዜያቶች እየተቆጠሩ ሲመጡም ደፍሮ ባይነግራትም ለእሱ ያለው ፍቅር ግን እየጨመረ እንደመጣና ከወላጅ እናቷ ጋር ግን እየተቀራረበና እየተግባባ መጥቶ ስለነበር ቤተሰቧ ዕዳ ውስጥ እንደገባና የምትኖርበትን ቤት እንዲሁም ያላትን ንብረት በሙሉ ልታጣ እንደሆነ ሲረዳ በዋነኝነት ለሚያፈቅራት ናሪ እንዲሁም ለቤተሰቧ ሲል ከጎናቸው ሆኖ ከአበዳሪዎቹ ለመከላከል በስምምነት ከእናቷ ጋር ሊጋባ እንደቻለ ስንረዳና ከትውስታችን ስንመለስ ህመም እንዳለበት ስለማታውቅ ሳታስበው በድንገት ራሱን በመሳቱ ናሪ ብትደናገጥም ብዙም ሳይቆይ በመንቃት ግን እንድትረጋጋ ለማድረግ ሲሞክርና እሷን ብትሆን ሐኪም ቤት መሄድ እንዳለበት ስትነግረው ይታያል። ስራዋን በመጨረሷና ጥቂት ቀናቶችን እረፍት የማድረጊያ ጊዜ ስለነበራት እቃዎቿን ሰብስባ ወደ እናቷ ቤት ጉዟን ያደረገች ሲሆን አስቀድማ ከዳይሬክተር ዴቦንግ ጋር በመገናኘት ትላንትና አጋጥሟት የነበረውን ነገር በሙሉ ስለ ቤተሰቦቿ ዕዳ ውስጥ መውደቅና ከእሷ ገንዘብ አበዳሪዎቹ ለመቀበል እየሞከሩ እንደነበር ዱጃንም ሲከላከላት እንደነበር ሁሉንም እውነታ ስትነግረውና ልክ እንደ ጓደኛዋ አድርጋ ስታማክረው ይታያል። ዱጃን ላይ የነበራት ጥርጣሬ እየተወገደና እምነቷ ላይ እየጨመረ የመጣ ሲሆን በቀጣዩ ቀን ጠዋት ላይ መናፈሻ አካባቢ ተቀምጠው ማውራታቸውንም ቀጥለው ከልጅነቱ ጀምሮ ከቤተሰቦቹ ጋር እንዳላደገ ይልቁኑ ሳንሶሌ የተሰኘ ማደጎ ቦታ እንዳደገና የእሷ እናትን በሰዓቱ ወደዛ ማደጎ ቦታ እየመጣች ህፃናቶችን ትንከባከብ ስለነበር ሊተዋውቁ እንደቻለ ሲነግራትና ከምታመጣቸው ጣፋጭ ኬኮችና ልብሶች በላይ ከእነሱ ጋር የምታሳልፋቸው ጊዜያቶች ትክክለኛ የእናትነት ፍቅርን እንዲያገኙ እንደረዳቸው ሊነግራት ችሏል። ከዚህም በተጨማሪ የዛኑ ቀን ምሽት ላይ ዕዳ ውስጥ እንደገባች ያወቀው የቀድሞው ፍቅረኛዋ ከዚህ ቀደም አበድሯቸው የነበረውን ገንዘብና በዱጃን አማካኝነት የተመለሰለትን ዕዳዋን እንድከፍልበት አሁን ላይ አካውንቷ ውስጥ እንዲገባ ካደረገ በኋላ ደውሎላት ለብዙ ጊዜያት ያክል ዱጃን ሲከፍለው እንደነበረ ያሳወቃት ሲሆን ይሄ ነገርም ግራ እንድትጋባ ስላደረጋት ስለ ጉዳዩ ልታናግረው እሱ ጋር ጉዞዋን ስትጀምርና እጽዋቶችን እየተንከባከበና ውሃ እያጠጣም አግኝታው የእሷንና የቤተሰቧን ዕዳ እንዴት ሊከፍል እንደቻለ እስከዛሬም ለምን በዝምታ እንደተዋጠ እየጠየቀችው ሲያወሩና ያደረገው ነገር በሙሉ አመስግነው ቀረቤታቸው እየጨመረ ሲመጣም ይታያል። ይሄ ብቻ ሳይሆን እስከዛሬ ስትፈልገው የነበረውን የሟች እናቷ ስልክንም አፈላልጎ አምጥቶ ስለሰጣት ውስጥ ላይ ያሉትን ፎቶዎች እያየችና እናቷን እያስታወሰች ስታለቅስ ይታያል። ጥቂት ቀናቶችም በዚህ መልኩ እየተቆጠሩ መምጣታቸውን ሲቀጥሉ በአጋጣሚ አንድ ቀን ላይ ምሽት አካባቢ የስራ ባልደረባዋና ጓደኛዋ የነበረችው ዮጂ ሳክራ የቤቷን በር
በማንኳኳት የከፈተላት ዱጃን በመሆኑ ሰካር ውስጥ ሆና ራሷን መቆጣጠር እየከበዳትና እየለፈለፈች ዘላ ስታቅፈው እሱም ለማላቀቅ ቢሞክርም ጠንክራበት ግን ሲያቅተውና ጫጫታቸውን የሰማችው ናሪም ስትወጣ ተቃቅፈው ስታያቸውና የቅናት ስሜት ውስጥ የገባች በሚመስል መልኩ ልታላቅቃት ዘላ ግን ከዱጃን ጋር ተያይዛ መሬት ላይ ስትወድቅም ይታያል። ክስተቱ ለሰከንዶች ያክል ተፋጠው በዝምታ እንዲቆዩ ያደረጋቸው ሲሆን እየሳቀችባቸው ዮጁም ስታያቸውና ከተላቀቁ በኋላ እሷንም ብትሆን ዘላ አቅፋት ስለከዳቻትና ላደረገችው ነገር ይቅርታ ልጠይቃት ችላለች። ሁሉም ነገር ተረጋግቶ ከቦታው ለቃ ከሄደች በኋላ ግን ዱጃን ገላውን ታጥቦ ከሻወር ቤት በሚወጣበት ሰዓት ላይ በሩ ላይ ቆማ ናሪ እየጠበቀችው ከዚህ ቀደም ፍቅረኛዬን ቀምታኝ ነበር፣ ስለዚህ ከዚህ ሴት ጋር ባትቀራረብ ይሻላል መጥፎ ሰውና ስትለውና የእኔን ነገር መውሰድ ደስታን ይሰጣታል ብለው ስለነበር ግራ በመጋባትና በግርምት ስሜት ውስጥ ሆኖ ዱጃን እያያት በአንቺ ህይወት ውስጥ እኔ ቦታ አለኝ ወይ በማለት ጠይቆ እንድታፈር ሲያደርጋት እናያለን። ከእሱ ጋር እዚህ ቤት ውስጥ አብራ መኖር ከጀመረችበት ጊዜ ጀምሮና እየተግባቡ በመጡ ቁጥር የሚቆጣጠረው ካፌ ውስጥ አስተናጋጅ የሆኑ ሶስቱ ወንዶች ጨምሮ ጠዋት ለሁሉም ምግብን እየሰራች ልክ እንደ እናት መንከባከቧን ቀጥላ ስለነበር አሁን ላይም ይህንን ነገር እያደረገች ስለነበር ማታ ላይ በመስከሯ እዚህ ቤት ውስጥ እንድታድር የተፈቀደላት ዮጁ ከስካሯ ከነቃች በኋላ ሳያስቡት ከኋላ ፎቶ ስታነሳና ናሪ ከዱጃን ጋር የተለየ ግንኙነትን እንደጀመረች አስመስላ ፎቶውን በማህበራዊ ሚዲያ ላይ ልታሰራጨው ችላለች። ይህንንም ነገር ናሪ በምታውቅበት ሰዓት ላይ ልደበድባት ደርሳ ስታባራትና ተቀምጠው በእርጋታ መነጋገር ጀምረው ፍቅረኛው የሆነው ጆንግጂ ለስራ ለብዙ ጊዜያት ከከተማ ለቆ ሊወጣ እንደሆነ ከእሱ ጋር አብራ እንድትሄድ ካሳመነችላት በድጋሚ ህይወቷ ውስጥ እንደማትገባና እንደማታስቸግራ ስትነግራትና በሀሳቧ ሳትስማማ ቀርታ ናሪ ግን ከቤቷ እያስወጣቻት እያለ ዳይሬክተር ዴቦንግ መጥቶ ስለ መሬቱ ጉዳይ ሊያናግራት እየሞከረ ስለነበር ከንግግራቸው ዱጃን የእንጀራ አባቷ እንደሆነ ስትረዳና ከሰዓታት በፊት ስለነሱ የለቀቀችው ነገር ስህተት እንደሆነ ስትረዳ ይታያል። በተመሳሳይ ሰዓት ላይ ገንዘብ አበዳሪዎቹና የጋንግስተሮቹ ቡድን አባላት ደግሞ ከናሪም ሆነ ከዱጃን ጋር ቢያወሩ መፍትሄ ሊያገኙ ስላልቻሉ ወደ አለቃቸው ጋር አጎቷን ይዘውት በመሄድ እሱ የሚሰጠውን ትዕዛዝ የሚቀበል ከሆነ እሱ ላይም ሆነ ናሪ ላይ ችግር እንደማያጋጥም በመናገር ሊደራደረው እየሞከረም ይገኛል። በቀጣዩም ቀን ላይ ናሪ ደግሞ ከዚህ ቀደም ሳይክል አለማምድሻለሁ በማለት ቃል ገብቶላት ስለነበር ስራውን አቋርጠው ከካፌው በመውጣት የገባላትን ቃል እያደረገ ሲሆን ሁለቱም በፈገግታ ተሞልተው ባህር ዳርቻው ላይ የተቀዳደሙ አሪፍ ጊዜን ሲያሳልፉና ባላንሷን መጠበቅ እንደቻለች ባወቀበት ሰዓት ላይ እንድትደርስበት ከእሷ ቀድሞና ፈጥኖ ነጥቶ ስለነበር እንዲሁም ልምምዱን ከጀመሩበት ሰዓት ጀምሮ ከእሱ የዓይን ፍቅር የያዛት ዳክሲን በድብቅ እያየቻቸውና በቅናት ብድ እያለች ስለነበር ሳታስበው ከኋላ እሷን በሳይክሏ በመምጣትና በመግጨት ከሳይክሉ ላይ ወድቃ ጉዳት እንዲያጋጥማት ስታደርግና ከበድ ያለ ጉዳት አጋጥሟት ስለነበር እንዲረዳት ዱጃን ጋር ስደውል የጥፋተኝነት ስሜት የተሰማት ዳክሺምም ታላቅ ወንድሟ ዴቦ ጋር ስደውል ይታያል። ከጥቂት ደቂቃዎች በኋላ ሕክምና ቦታ ተወስዳ እስክጨርስ ድረስ ሶስቱም እየጠበቋት ሲሆን ይሄንን ችግር የፈጠረችው እህቱ እንደሆነች በማወቁ ዴቦንግም ይቅርታ እንድጠይቃት እሷ ክፍል ይዟት ሲሄድና ሁለት ወንዶች ወጥተውላቸው ሴቶቹ ብቻቸውን ማውራት ጀምረው አደጋውን አውቃ አሊያም በአጋጣሚ እንደተፈጠረ ስትጠይቃት ፊቷን ኮስተር እንዳደረገችው ዳክሺም አውቃ እንዳደረገችው ከዚህ ቀደም በተደጋጋሚ በድብቅ ወደ ዱጃን ክፍል ስትገባ ማየታት ስለነበር ሁለት መልክ ያለች መጥፎ ሰውነች በማለት መጥፎ ንግግሮችን ስትናገራት እና ይቅርታን እንኳን ሳትጠይቃት ከወንድሟ ጋር ወደ ቤቷ ጉዞዋን ስትቀጥል ይታያል። ታዲያ በዚሁ አጋጣሚ በወንድሟ አማካኝነት ግን ሁለቱ ፍቅረኛሞች ሳይሆን የእንጀራ አባትና ልጅ እንደሆኑ በምታውቅበት ሰዓት ላይ የቅናት ስሜቷ ጠፍቶ ደስተኛ ልትሆንም ችላለች። በተመሳሳይ ሰዓት ላይ ዮጃ ደግሞ ለፍቅረኛዋ ጃንግጂን ከጥቂት ቀናቶች በፊት ከናሪ ጋር ተገናኝታ ይቅርታዋን እንዳገኘችና የጥፋተኝነት ስሜት አሁን ላይ እንደማይሰማት እየነገረችው ይገኛል። ከሳይክሉ ላይ በምትወድቅበት ሰዓት ላይ ናሪ ወገቧ ላይ ጉዳት አጋጥሟት ለመራመድ ተቸግራ ስለነበር ከሆስፒታሉ አገግመና ሕክምናዋን ጨርሳ እስክትወጣ ድረስ ዱጃን ከጎኗ ሳይለይ ሲንከባከባት መድኃኒቶችን ሲሰጣትና ከጠዋት እስከ ማታ ድረስ ስራውንም በመተው የሐኪም ቤት ወንበር ላይ ተቀምጦ እየተኛና እየጠበቃት ሲሆን ይህ ክስተትም ለእሱ የተለየ ስሜት እየተሰማት እንዲመጣ እያደረጋት ይገኛል። ከቀናቶች በኋላ አገግማ ከሆስፒታሉ ከወጣች በኋላ ከዴቦንግ ጋር ስለ ስራ ጉዳይ ለማውራት ቤቷ አምርታ ስለነበር ከእህቱ ጋር በድጋሚ መገናኘት እድልን ያገኘች ሲሆን ሆስፒታል ውስጥ ከነገረቻት ንግግር በኋላ ልትቆጣት አሊያም ልትጮህባት ቢገባም ድምጿን ለስለስ አድርጋ ግን ከእሷ ጋር ለመግባባት ስሞክርና ልጅ በመሆኗ የተማሪዋ ዳክሺን ፊት ሳይፈታ ግን ኮስተር ብላ ስታናገራት ይታያል።
ሁሉም ነገር አሁን ላይ ሰላም እየሆነ መምጣት ቢጀምርም ካፌ ውስጥ ስራ ቦታ ላይ ያለ ወደ ዱጃን ጋር ግን ፖሊሶች በድንገት በመምጣት ክስ ቀርቦባል ብለው በቁጥጥር ስር የዋሉ ሲሆን ክሶቹም ጥቃት በማድረስ የሰውን መብት በመጋራትና በማገት እንደሆነ ሲነግሩት ይህንን ወንጀል ባለማድረጉ የፍርሃት ስሜት አንዳችን ባይታይበትም ክሱን ያቀረበው የእሱ አጎት የሆነው ጆንግናም እንደሆነ በሚያውቅበት ሰዓት ግን ከዚህ ቀደም በሁለቱ መካከል ያለው ቀረቤታ የጠበቀ በመሆኑ ምናልባት በሰዎች ጫና እየደረሰበት ነው በሚል ግምት ከዴቦንግ ጋር ጉዳዩን ለማጣራት እየሞከረም ይገኛል። ከንግግራቸው ግን ባልጠበቅነው ሁኔታ እንደምንረዳው የእሷን አጎት እያስፈራራ የነበረው ግለሰብም ሆነ ከዚህ ቀደም ለቤተሰቧ ገንዘብ እንዳበደረ የነገራት ዳዳ ዴቦንግ ዳይሬክተር በመሆን የሚሰራበት ካምፓኒ ባለቤት እንደሆነና ከምንም ነገር በላይ ደግሞ ከልጅነቱ ጀምሮ ዱጃንን በማደጎ ውስጡ ያሳደገው አባቱ እንደሆነ ልንረዳም ችለናል። ታዲያ ዴቦንግ አሁን ላይ እስከዛሬ ድረስ እሱን ተጠቅሞ ጫና እያደረገ የቤተሰቡ የሆነውን መኖሪያ ቤቱን እንዲሁም ካፌውን ለእነሱ እንዲሸጥ ለማድረግ እየሞከረ እንደነበር ስለገባው ከዱጃን ጋር አንድ ላይ ሆነው ለእሷ ለመከላከል እየሞከሩም ይገኛል። በተለይ ባለፉት ጊዜያቶች ውስጥ ከእሷ ጋር ከተተዋወቀበት ጊዜ ጀምሮ ቆራጥነቷ፣ ጸባዩ እንዲሁም መልከ መልካም በመሆኗ በጊዜያቶች ውስጥ እሷን እየወደዳት መጥቶ ስለነበር የዛኑ ቀን ምሽት አካባቢ ብቻቸውን መነጋገር ጀምረው ግልጽ አድርጎ እየወደዳት እንደመጣና ፈቃደኛ ከሆነች ዴት እንዲወጡ ሲጠይቃት፣ ናሪ ግን በተቃራኒው አሁን ላይ የፍቅር ግንኙነትን ለመጀመር እቅድ እንደሌላት ከእናቷ ሞት በኋላ ዝብርቅርቁ የወጣውን ህይወቷን ለማስተካከል እየሞከረች እንደሆነና ትኩረቷን ራሷ ላይ አድርጋ ለመስራት ጊዜ ፈልግ ስትነግረው እሱም ቢሆን ዝግጁ እስከምትሆንበት ሰዓት ድረስ ተስፋ አድርጎ እንደሚጠብቃት ሊነግራት ችሏል። በተቃራኒው እሷ ግን ፊቷ በፈገግታ እንደተሞላ ወደ ካፌ ጉዟን አድርጋ ዱጃንን ስታገኘው ልብሱን እንዲቀይርና የምትወስደው ቦታ እንዳለ በመናገር የሚሰራውን ስራ እንዲያቋርጥ አድርጋው እያወሩ ጉዟቸውን ሲቀጥሉና በንግግራቸው መሃል እንደሚወዳት ባይነግራትም ስለ ድሮ ታሪኩ እየነገራት ስለነበር ግን ትኩረቷን ባትሰጠውም ሕፃን እያሉ ይተዋወቁ እንደነበር ዝናባማ ወቅት ላይ ዣንጥላ አምጥቶ ሰጥቷት እንደነበር ትዝ ሲላትና ያቀደችው ቦታ ከደረሱ በኋላ ወደ አንድ ሬስቶራንት እንዲገባ አድርጋው የመጀመሪያ የዴት ቀጠሯቸውን እያደረጉ እንደሆነ በአጭሩ እየተመቻት እንደመጣ ፍንጮችን ስትሰጠውና ከልጅነቱ ጀምሮ የወዳት ስለነበር ይሄ ነገር ደስተኛ እንዲሆን አድርጎት ትከሻው ላይ ጋደም ብላ መነጋገራቸውን ሲቀጥሉ ከጨረሱም በኋላ ምሽት አካባቢ ተሸክሟት ቤቷ ሲያደርሳት ይታያል። በተመሳሳይ ሰዓት ላይ ጆንግ ጂን ፍቅረኛውን ከጓደኞቹ ጋር ላይ ያስተዋውቃት እየጠበቁት ወዳሉት ባር ጉዞውን ያደረገ ሲሆን ሶስቱ ጓደኞቹም ገና ሲያዩት ውበቷን በማድነቅ እንድትደሰት ሲያደርጓት እያወሩና እየጠጡ ለሰዓታቶች ከቆዩ በኋላ ግን እሱ የሞቅታና የስካር ስሜቱ ሲገባና የቀድሞ ፍቅረኛው ናሪን ማስታወስ ጀምሮ ከነሱ በመራቅ የጽሁፍ መልእክትን ሊልክላት እየሞከረ እያለ ተናዳበትና እጅ ከፍንጅ ይዛው ስልኩን ቀምታ ወደ መሬቱ ላይ በመጣል ትታው ከቦታው ለቃ ስትሄድም ይታያል። ከጥቂት ቀናቶች በኋላ ናሪ የእረፍት ጊዜው አልቆና ወደ ስራዋ የምትመለስበት ጊዜ በመድረሱ ከዚህ ከተማ ለቃ ለመውጣት የተዘጋጀ ሲሆን ባለፉት ቀናቶች ውስጥ በሁለቱ መካከል ያለው ፍቅር እየጨመረና ቀረቤታቸውም እየጠነከረ በመምጣቱ ግን ራሱን እንዴትም አደፋፍሮ ዱጃን እስከዛሬ በሚስጥር ቢዞም ከልጅነቱ ጀምሮ እሷን ያፈቅራት እንደነበር የበለጠ ስሜቱ ግን አሁን ላይ እየጠነከረበት እንደመጣ በመናገር ግጥም አድርጎ ሲስማትና ናሪ የምትሆን ሳታስቆሙ ስትቀር ይታያል። ከዚህ ክስተት በኋላ እሷም ስራዋን ቀጥላ ቀናቶች እየተቆጠሩ መምጣት ሲጀምሩ ግልጽ የሆነ የፍቅር ግንኙነት በመካከላቸው እስካሁን ባይጀመርም በስልክም ሆነ በጽሁፍ መልእክት መነጋገራቸውን ግን ሲቀጥሉና ከእሱ ጋር ለመቀራረብ የምትወደው ዳክሽም ደግሞ እሱ የሚቆጣጠረው ካፌ ውስጥ ስራዎችን ስትጀምር ይታያል። በአጋጣሚ አንድ ቀን ላይ ግን በቀድሞ ፍቅረኛዋ ጆንግ ጂ አማካኝነት ለናሪ እናቷ ከመሞቷ በፊት የሰጠችውን ስጦታ አሁን ላይ መልሶ እየሰጣት በሚስጥር ይዛው ለእሷ ባትነግራትም በከባዱ ታማ እንደነበር ሲነግራትና ይህንን ሰምታ ሳትጨርስ የምትወደው ዱጃን ለሁለተኛ ጊዜ ራሱን ስቶ እንደነበር በምታውቅበት ሰዓት ላይ እየቻኮለች እሱ ጋር ጉዟን ስቀጥልና እየተከታተለቻቸው የነበረችው ዮጃ ግን የቀድሞ ፍቅረኛው ናሪን በድጋሚ በማግኘቱ ልትወቅሰው ስትሞክርና በዝምታ ትቷት በመሄድ ልቧን ግን ሲሰብረው ይታያል። ከሰዓታቶች ጉዞ በኋላ ናሪ እናቷ ቤት ስትደርስ እሱን ነክቶ ስታገኘው ሰላምታን ከተለዋወጡ በኋላ ግልጽ አድርጋ ስለ ህመሙ ስትጠይቀውና ህመም እንዳልሆነ በልጅነቱ ባጋጠመው ክስተት የተፈጠረ የስነ ልቦና ችግር እንደሆነ በመናገር ናፍቀሽኛል ብሎ ሲያቅፋት ይታያል። ተመስጠው ሲነጋገሩ ግን ከርቀት የምትወደው ዳክሽም እያየቻቸው ነበር። ከጥቂት ደቂቃዎች በኋላ ግን ወክ እያደረጉ እያለ የማደጎ አባቱ ዳዳ እነሱ ጋር የመጣ ሲሆን ከዚህ ቀደም ድሮ ላይ የተፈጠረ አንድ ክስተትን ሊያስታውሰው ሲሞክርና እይታችንን በትውስታ ወደኋላ ውስጡን ልክ እንደ አባቱ ሰዎች ጥቁር ሱፍን ለብሶ ከእሱ አባት ጋር ሲጣላ እንደነበር ከከፍታ ላይ አባቷ ሞትቆ እንደሞተ ስንመለከትና
እስከዛሬም ይህ ነገር የስነ ልቦናና የጭንቀት ችግር ውስጥ እንዳስገባው ልንረዳም ችለናል። በሌላ በኩል ልቧ የተሰበረው ዮጁ ደግሞ ለብዙ ጊዜያት ሆስፒታል ውስጥ ተኝቶ የሚገኘውን አባቷን እየጎበኘች ሲሆን ጨርሳም እየወጣች እያለ ውስጥ ላይ ቁጭ ብሎ ከነበረው ከዴቦንግ ጋር ስትገናኝ በጥቂቱም ቢሆን ያኔ እየተግባቡ መጥተው ስለነበር አሁን ላይ ናፍቄክ ነው የመጣው በማለት ስትጠይቀውና እየተሳሳቁና እያወሩ እያለ ግን የእሱን እህት ሶስት ሰዎች በጉልበት መኪናዎች ሊያስገባት እየሞከሩ ስለነበር ተደብቃ በመውጣት በሩን ከፍታላት እንድታመልጥ ስትረዳት ይታያል። ጥቂት ቀናቶች የተቆጠሩ በመጡ ቁጥር ግን ዱጃንም ሆነ ዴቦንግ ሁለቱም አንዲት ሴትን እንደወደዱ በማስተዋላቸው በመካከላቸው ፉክክርና መፈጠር ሲጀምርና ከመጀመሪያው ፍቅረኛዋ ጋር ልዘልቅ ባለመቻሏ ዮጃን ብትሆን ከዴቦንግ ጋር ለመቀራረብ ብትሞክርም ናሪን እንደሚወዳት በማስተዋሏ ግን ስለ ጉዳዩም ሆነ ምን ማድረግ እንዳለበት እሷን እየጠየቀና ልክ እንደ አማካሪ ሆና ሁለቱን አንድ ላይ ለማድረግ እየረዳቸው ይገኛል። ባይሳካለትም የናሪ ትኩረት በሙሉ ዱጃን ጋር በመሆኑ ግን ለስራ ጉዳይ ከሀገር በምትወጣበት ሰዓት ላይ አብሯት በረራን እንዲያደርግ እያደረገች ሁለቱ አሪፍና ጣፋጭ የፍቅር ጊዜን እያሳለፉም ይገኛል። ይሄ ብቻ ሲሆን የሚንከባከባቸውን የጓሮ አትክልቶቹን ከከፍተኛ ዝናብ ለመከላከል በሚሞክርበት ሰዓት ላይ እሱ ራሱ ታሞ ስለነበር ትኩስ ምግቦችን እየሰራችና እየተንከባከበችው ይገኛል። ተስፋ የማይቆርጠው ዴቦንግን በወላጅ አባቱ አማካኝነት ናሪ ሊጎዷት የሚችሉና የማይፈልጋቸውን ነገሮች እንዲሰራ ጫና ቢደርስበትም አሻፈረኝ በማለት ግን አበባዎችን ገዝቶ እሷ ጋር ጉዞውን ሲያደርግና በሩን የከፈተለት ግን ዱጃን በመሆኑ እንዳያቸው ሲደብቀው ይታያል። በአጋጣሚ አንድ ቀን ላይ ናሪ ግን እስከዛሬ ዳግሲም ያነሳቸውን ፎቶዎች የያዘ ፍላሽን አግኝታ መመልከት በሚጀምርበት ሰዓት ላይ ከ190ዎቹ በድብቅ ዱጃንን ያነሳችው በመሆኑ ከእሱ ፍቅር እንደያዛትና እንደምትወደው የገባ ሲሆን ያልበሰለች ገና ተማሪ በመሆኗ ግን ስሜቷ እንዳይጎዳ መናፈሻ ውስጥ እንዲገናኙ አድርጋት ስለ ዱጃን እየጠየቀቻት ፊቷ ላይ በሚታየው ፈገግታ ከልቧ እንደምትወደው እርግጠኛ ስትሆንና ስለ ቤተሰቦቿ ስትጠይቃት ግን በድንገት ተኮሳትራ ከቦታው ለቃና ትታት ስትሄድም ይታያል። የሁለቱ ግንኙነትም ሆነ ሁሉም ነገር በሰላም እየሄደ የነበረ ቢሆንም በአጋጣሚ አንድ ቀን ላይ ግን በገዛ አጎቷ አማካኝነት ወላጅ አባቷን የገደለባት የምትወደው ዱጃን እንደሆነ ስትረዳና ልታምነው ባለመቻሏ ግን ወደ ማደጎ አባቱ ዳዳ ጋር ይዟት በመሄድ ሁሉንም ነገር ከሱ በጥልቀት እንድሰማው ሲያደርጋት ከልቧ ብትወደውም እውነታው ግን እንድታዘን ስላደረጋት በቤት ውስጥ እስኪመጣ ድረስ ከአባቷ ጋር የተነሳችውን ፎቶ እያየች ስትጠብቀውና ከራሷ አንደበት ለመስማት ስለ ሁኔታው ስትጠይቀው ዱጃንም ቢሆን ግልጽ አድርጎ ሳያሽ ከሱ ጋር እየጣላ ያለ ከከፍታ ላይ ወድቆ እንደነበር ሲነግራትና ከክፍሉ ለቆ በሚወጣበት ሰዓት ላይ ድሮ ላይ ከአባቷ ጋር ያሳለፈችውን ጊዜ እያስታወሰች ስታለቅስ ይታያል። ብዙም ሳቆይ ግን አንዲት ሴት ደውላላት ወላጅ አባቷ እስካሁን በሕይወት እንዳለ እሱንም ለማግኘት ብቻዋን እንድትመጣ ስትነግራትና ናሪም ወደ ተሰጣት አድራሻ ጉዞዋን ስታደርግ ይታያል። በተመሳሳይ ሰዓት ላይ ንዴት ውስጥ የሚገኘው ዱጃን ደግሞ ወደ ማደጎ አባቱ ሰዎች ጋር ጉዞውን አድርጎ እስኪበቃውና እስኪቆስል ድረስ ከእነሱ ጋር በመጣላት በጥቂቱም ቢሆን ጉዳት አጋጥሞት ሐኪም ቤት ሊገባም ችሏል። እይታችን ግን በቀጣዩ ቀን ላይ ወደፊት ይወስድንና ቁስሉ ታሽጎለት ቤት ውስጥ ቁጭ ብሎ እያለ ናሪ ወደ እሱ ጋር በመምጣት አባቷን አግኝታው እንደነበርና እንዳልሞተ ስትነግረው በሴትዮዋ ምክንያት ትላንትና እንደተገናኙ እይታችንም ሲያሳየንና ለተፈጠረው ነገር በሙሉ ይቅርታ ጠይቀው ሲተቃቀፉ ይታያል። ልብሱንም እንዲቀይር አድርጋው ሁለቱ በጋራ ወደ አባቷ ጋር በማምራትም የተፈጠረውን ነገር በሚጠይቁት ሰዓት ላይ በሰዓቱ ከአደጋው በኋላ ሞቶ እንዳልነበር ከዚህ ቀደም ብዙ ገንዘብን በመበደሩና እሱ መክፈል ባለመቻሉ ግን ከሰዎቹ ለማምለጥ እስከዛሬ ድምፁን አጥፍቶ እንደጠፋ ሲያሳውቃቸውና አሁን ላይ ቀረበለት ከነሱ ጋር ቤት የመመለስ ሐሳብ እንኳን አሻፈረኝ በማለት እዚሁ መቆየትን ሲመርጥም ይታያል። ዱጃን ትላንትና ከአሳዳጊ አባቱ ሰዎች ጋር በሚጣላበት ሰዓት ላይ አባቱን የሚያሳስር ፋይልን ሰርቆም ስለነበር ምሽት አካባቢ አሁን ላይ ከቀኝ እጁ ጋር በመገናኘትና ስለ ጉዳዩ በማውራት ከድሮ ጀምሮ ጓደኛሞች በመሆናቸው በጋራ መስራት ሲጀምሩና አሳዳጊ አባቱን ወጥመድ ውስጥ ከተውት በፖሊሶች ቁጥጥር ስር ሲያውሉት ይታያል። ከዚህ ክስተት በኋላ ሁሉም ነገር ሰላም እየሆነ መምጣት የጀመረ ሲሆን እስከ ዛሬ ሲያሳድደው የነበረው ግለሰብ በመታሰሩ አባቷ ከአዲሷ ሚስቱ ጋር ወደ ቀድሞ ቤቱ ሲመለስና ከልጁ ጋር አብሮ መኖርን ሲጀምር አስቀድሞ ዱጃንን ልክ እንደ መጥፎ ሲያዩ ስለነበር በሁለቱ መካከል ያለውን ግንኙነት አልቀበልም ብሎ የነበረ ቢሆንም እሱ ትቷቸው ከሄደበት ጊዜ ጀምሮ ግን ሚስቱንና ልጁን ሲንከባከብ እንደነበር ንብረቱ እንዳይወረስ ከገዛ አሳዳጊ አባቱ ጋር እንደጣላና በአጠቃላይ እስከ ዛሬ ለነሱ
ለሱ የከፈለውን መስዋዕትነት ባወቀበት ሰዓት ላይ ይቅርታ አድርጎለት ከልጁ ጋር አብሮ እንዲኖር ፍቃድን ሲሰጠው የሰውን ገንዘብ በመውሰድ ላለመመለስ ግን እስከዛሬ ልክ እንደሞተ አስመስሎ በመጥፋቱ ፖሊሶች መጥተው ሳይዙት በፍቃዱ ራሱን አሳልፎ ሲሰጥና ዱጃንና ናሪም እስር ቤት እየሄዱ እሱ መጎብኘታቸውን ሲቀጥሉ ከስራቸው ጎን ለጎን ልክ እንደ አዲስ ጥንድ እየሆኑ የተለያዩ ጨዋታዎችን እየተጫወቱ አሪፍ ጊዜን ሲያሳልፉ ይታያል። በፊልሙም የመጨረሻ ትዕይንት ላይ የወዳት የነበረው ዴቦክ ሳይቀር በእሷ ምክንያት ትክክለኛውን መንገድ ይዞ እንዲጓዝ እንዳደረገችው የራሱ ሊያደርጋት ባይችልም ማፍቀርን ስላስተማረችው ግን አመስግኖ ከምትወደው ዱጃን ጋር ደስተኛ ህይወትን እንድትኖር ሲተዋትና እየቀረበችው ለመጣችው እንዲሁም እህቱን ተጠቅማ የሚወደውንና የሚጠላውን ነገር በማጣራት ከእሱ ጋር ለመግባባት እየሞከረችው ካለችው ከዮጃ ጋር ግልጽ አድርጋ እየወደደችው እንደመጣች ነግራው የመጀመሪያ የዴት ቀጠሮን ለማድረግ ሲስማሙ ስናይና ጥፋተኞቹ ፍርድ ቤት ውስጥ ተፈርዶባቸው ዱጃን ደግሞ አባቷ ባለመሞቱ ነፃ እንደሆነ ተነግሮና የሚኖሩበት ቤትም ሆነ ካፌው ሳይወሰድባቸው ቀርቶ ሁሉም በደስታ ህይወታቸውን ሲቀጥሉ ከድፍን 1 ዓመት በኋላም የድሮ ጓደኝነታቸው ቀጥሎ ናሪና ዮጃ ከሁለቱ የስራ ባልደረቦቿ ጋር ከስራ ሲመለሱ ከምትወደው ዱጃን ጋር ናሪ ስትገናኝና ካፌ ውስጥ ብዙ ደንበኛ ስለነበረው አዲስ ብራንችን ለመክፈት እያቀደ እንደሆነ ሲነግራት ዮጃ ደግሞ ከአዲሱ ጓደኛዋ ዴቦ ጋር ተገናኝታ ቤተሰቦቹን ወስዶ ሲያስተዋውቃትና ተቀባይነትን ስታገኝ በመጨረሻም ሁሉም ነገር ሰላም ሆኖ አዲሱ ካፌውን ጓደኛው መጥቶ ሲመርቅለት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለዚህም ሆነ ለሁለተኛው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።